ሚርሲን ቆይ እስኪ ዝም በል ሀብል። አቤት ጋሽ። አሁን የሰማሁት ነገር እውነት ነው? በፍጹም ውሸት ነው እስክንድር። ወይዘሮ ምን አለ አሁን እንኳን እውነቱ ከወጣ በኋላ ብታፍሪ። እስክንድር እመነኝ፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ አንዴ ሁላችሁም ዝም በሉ። ሀብል አንዴ። ችግር የለም እናገራለሁ። እንዲያውም ይህን ቀን በጉጉት ስጠብቀው ነበር። ቆይ ምን ልታወሪ ነው? እኔና ወይዘሮ መነን ማነው? ኢንስፔክተር ደመቀ እባላለሁ። መርማሪ ፖሊስ ነው። ከእናንተ ውስጥ ምረጥ። እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህዋ ደቂቃ ጀምሮ በቁጥጥር ስር ውለሻል። ምን እንዴ? እኮ እኔ ሰው ገድዬ? በጣም አዝናለሁ ልጄ፣ በጣም ስላስከፋሽ። ይሄን ከማድረግ ውጭ ሌላ ምንም አይነት አማራጭ የለም። እንግዲህ እዚህ ጋር ወይዘሮ መነን ነገሮች ሁሉም ተጋልጠውባታል። ያጋለጠቻት ደግሞ ራሷ እንግዲህ ሁሌም በቂም የሚፈላለጉት አጸደ ናት። አጸደና ምረት ናቸው እንግዲህ ለዚያ ያበቋት። ምረት ማለት እንግዲህ የባለቤቷ ልጅ ናት። እሷ እንግዲህ ለነሱ እንጀራ እናት ናት። ነገር ግን በዛም ብለው በዚህም ብለው እንግዲህ እሷን አጋልጠዋታል። በዚህ ነገር ላይ እንግዲህ እሷ በጣም ስሜታዊ ስትሆን ነው የምትመለከቱት። ሁሉ ነገር ሲያስከፋት ያላችሁ። ሆኖም ግን ምንም ለውጥ ስላሌለ ወይም ደግሞ ምንም ማድረግ ስለማትችል ጊዜው ደርሶ እንግዲህ እውነታው የሚወጣበት ጊዜ ሆኖ እሷን እንትን ለማለት ችለዋል። እንግዲህ አሳልፈው ሰጥተዋታል። እውነቱ ሁሉም ወጥቷል። እዚህ ጋር ሁሉም ነገር ያለቀለት ይመስላል የነሱ እንዲሁም ደግሞ እነሱ ያቀማጁት እነሱ የቀመሩት ነገር እንግዲህ አጸደም የራሷ ጥቅም ስለቀረባት ወይም ደግሞ ያሰበችው ነገር ስላልተሳካላት በማህደር የሞከረችው ነገር ስላልሆነላት ነው አሳልፋ መነን ለመስጠት በዚህ ልክ ሄደችው። በመገባባታቸው መጀመሪያ እንግዲህ መነን እሷ እንዳመጣቻት የቡና ቤት ሴት እንደሆነች ምናምን የነገረችው ሁሉንም ነገር እሷ ናት መነን። ያንን ነገር በቀላታለሁ ብላ እንግዲህ በአጭር ጊዜ ውስጥ ነገሮችን እንደዚህ አፋጥና እሷ ለዚህ ዳርጋታለች። እንግዲህ በጣም ትናደዳለች። ምንም ማድረግ እዚህ ጋር አትችልም። ነገሮች ሁሉም እንግዲህ መስመር አልፈውባታል። ከቁጥጥሯ ውጪ ወጥተውባታል። በጣም ስትናደድ ነው የምትመለከቱት። እዚህ ጋር እዝራም በጣም ሲናደድ ነበር። እዝራ እውነቱን ትናገር። እውነቱን መናገር ያለባት ደግሞ አንቺ ምን አይናለኝ ብለሽ ተኔጋ እውነቱን ወይም ደግሞ ከአባቴ ጋር ልትናገሪ ትቻለሽ። ቤታችንን ለቅሽ ልብስሽን ሰብስበሽ ውጪ ብሎ እንግዲህ እዝራ ይናገራታል። እዚህ ጋር እንዲህ ሊሆን አይችልም፣ አጥፍቻለሁ፣ ይቅርታ አድርጉልኝ ብላ እንግዲህ እግራቸውም ላይ ወድቃ ብለምን መነንን በፍጹም ማንም ይቅርታ ሊያቀበላት ወይ ይቅርታ ሊያደርግላት አልቻለም። ልብሷን አስይዘው እንግዲህ ከቤት አስወጥቷታል። አስወጥቷ ስታይ እንግዲህ በጣም ደስ ያላት ሁሌም የቀመረችባት ይሄን ነገር የሚያደርገችባት ማናት? ራሷ አጸደ ናት። እንግዲህ ምረት እዚህ ጋር ደግሞ በጣም ስታለቅስ የምትመለከቱት ሀብል ናት። ሀብል አዎ ነገሮች ስላበቁልን ምንም ነገር ከዚህ በኋላ ሟሸት አይጠበቅብንም። አንዴ ተጋልጠናል፣ በቃ ተናግረን ይሄን ቤት ለቀን መውጣት አለብን ብላ እንግዲህ ለአቶ መነን ትናገራለች። ወይዘሮ መነንም እንግዲህ ልብሷን ስብስብ አድርጋ ከቤቱ ትወጣለች። እዚህ ጋር እንግዲህ እየሄደች ነው የምትገኘው። ሀብልም ልብሷን ሰብስባ አዛለች። ሀብል ግን ለምንድን ነው በዚህ መንገድ ሄድሽ ብሎ እንግዲህ እዝራ ሲጠይቃት እኔ አንተን እንደምታስበው ገንዘብ ምናምን ፈልጌ አይደለም፣ ካየው ጊዜ ጀምሮ በጣም ነው ማፈቅረህ፣ በጣም ነው የወደድኩ ብላ እንግዲህ ለሱ ትነግረዋለች። እሱ ይሄንንም ነገር ብትናገረው በጣም ነው እንደምታፈቅረኝ ብሎ እንግዲህ በሷ በጣም ነው የተናደደው። በጥፊ ሲመታት ታያላችሁ። በጥፊ ከመጣት በኋላ ምታኝ ችግር የለውም እንደፈለግ ካርገኝ፣ ነገር ግን ይሄ ነገር እኔ አስቤበት እውነትም ደግሞ እሷ አስባበት ያደረገችው ነገር የለም። ምክንያቱም እሷ ተገዳ ነው እዚህ ቤት የመጣችው። እንደ ድንገት ደግሞ ይሄ ነገር ይፈጠራል ብላ ሳታስብ ታመጣቻት። በኋላ እዝራን ስታየው እንግዲህ ወደደችው። ከወደደችው በኋላ እሱ ደግሞ ሌላ ፍቅረኛ እንዳለው ነገራት። ያን ሁሉ ችላ እንግዲህ እሷ ተቀምጣ ነው ያለችው ሙሽርነቷ ምን እንደሆነ ሳታቅ። እንግዲህ እዚህ ጋር እሳቸው ደግሞ መሄድ የለብሽም አንቺና እኔ የምናወራው ነገር አለ፣ እሷ ብትሄድም አንቺ ግን መቅረት አለብሽ ብለው እንግዲህ እሷን ለብቻ ለማናገር ሲያስቀሯት ያላችሁ።
እዚህ ጋር ደግሞ እዝራ በፍጹም እሷ እንድትቀመጥ አልፈልግም። እሷ ከተቀመጠች እኔ ከዚህ ቤት እወጣለሁ። ስመለስ ግን እቤት እሷን እንዳላገኛት ብሎ እንግዲህ አባቱን አስጠንቅቆ ይሄዳል። እዝራ በጣም ስለተናደደባት እሱ እንግዲህ እውነትም እንደተባለው የነሱን ገንዘብ ፈልጋ የመጣች ነው የመሰለው። እሷ ግን እዚህ ጋር የነሱን ገንዘብ ፈልጋ ምናምን አይደለም የመጣችው፣ ተገዳ ነው የመጣችው። ተገዳን በመጣች ሰዓት እንግዲህ ደግሞ እንደ ድንገት ስታየው ፍቅር ያው አጋጣሚ አይደለ፣ በአጋጣሚ ከሱ ፍቅር ያዛት። ያንን ፍቅርም ወይ ደግሞ ለፍቅሩም ለምንም ብላ አይደለም ከመጣች በኋላ እሱ አፍቅር ያለ ማፈቅራት መወዳት ሴት አለ ብሎ ስላሰበ ነው ይሄ ነገር የተፈጠረው። እና ሁሉም ነገር ብቻ ከባድ ሆኖባታል። እንግዲህ እዚህ ጋር ምህረት እየተጠየቀች ነው። በነጻነት ነፍሰ ግድይነት ያንቺ እጅ አለበት፣ አንቺ ሰው ግደል ብለሽ እንደላክሽ ተደርሶበታል፣ የስለት ቢላውም ተይዟልና ብላ እንግዲህ ይነገራታል። በፍጹም አይነን ከኔ ላይ አንሳ፣ እኔ ምንም ነገር ያደረኩት ነገር የለም፣ ይሄ ነገር የሆነውም ነገር የለም ብላ እንግዲህ ስትናገር ነው የምትመለከቱት። እሷ ያረገችው ሁሉንም ነገር መደፍደፍ ያዘሰቡት እንግዲህ ሀብል ላይ ነው። ሀብል ነጻነትን ገላታለች በማለት እሷ የምትሰራበትን የምትጠቀምበትን ቢላ ወስደዋል። ነገር ግን ቢላውንም ቢወስዱት ቢላውንም እንትን ቢሉስ ያው እሷ በራሷ ስልክ ተደብቃ ስታወራ የራሷ አባት ነው ካፏ የሰማው ማመልከቻ የሰጣው ለፖሊስ አሳልፎ የሰጣትም እሱ ነው ምህረትን። እሷ እንግዲህ ለፖሊስ ደውላ እንዳለችው ምንድነው ያቶ የወይዘሮ መነን እጅ አለበት እንደዚያ ያስደረገችው ምናምን ብላ ብዙ ነገሮችን እንዲሁም ደግሞ እሷ ካስገደለቻት በኋላ ነገሮችን ለመሸፈን ብዙ መንገድ እንደምትሄድ ምናምን ነገር ስትናገር ነበር። ፖሊስ ያንን ይዞ ነው እንግዲህ እሳቸው ወዲያው ማመልከቻ ሰጡ። በእሳቸው በሰጧቸው ማመልከቻ ፖሊሶች መጥተው እሷን እንግዲህ በቁጥጥር ስር አውለዋታል። እሷን በቁጥጥር ስር እንዳዋሏትም ነገሮች በዚህ መንገድ ያልቃሉ። እሷ ታስራን ያለችው አሁን እስር ቤት ያለችው ወይዘሮ ምህረት እንዴት ለነሱ ብለህ አሳልፈህ ትሰጠኛለህ በማለት እንግዲህ በጣም በአባቷ ላይ ስትናደድ ነው የምታዩት። አባቷም ደግሞ በጣም ስላናደድሽኝ ምንም ምርጫ ስላልተውሽልኝ ነው አሳልፈ የሰጠውሽ እንደዚህ አይነት ልጅ እንግዲህ ይሄ ሁሉ ቀመር በዚህ ሁሉ ነገር ውስጥ የጨመረቻት ባይዘው አክስቷ ናት፣ አጸደ ናት። ነገሮችን መክራ ወይም ደግሞ እንደ ልጅ ሳይሆን ተንኮሉን አስተምራ እሷ በዚህ መንገድ እንድትሄድ ዛሬ እስር ቤት የመግባቷ መነሾ ሁሉ ነገሩ ያረገችው ማናት? እመነናት። ካለሷ ተጠያቂ ይሆናል ብዬ ማስበው ሰው የለም። ምክንያቱም ነገሮችን ለዚያ ያበቃችሁ እሷ ስለሆነች ከባድ ነገር ላይ ስላለች እንግዲህ እሷ ከታሰረች ወዲህ ሁሉንም ነገር ንገሪኝ፣ የተፈጠረው ነገር ምንድነው ብለው እኔ ምንም ነገር ባወራለሁት ከዚህ በኋላ እየዋሸሁት ያለው ሴት ልሆን እችላለሁ እንዴ ሊያምኑኝ ይችላሉ ብላ እንግዲህ እዚህ ጋር እሳቸውን ለማሳመን በጣም እየሞከረች ነው። እሳቸው ደግሞ ንገሪኝ፣ ካንቺ አፍ መስማት የምፈልገው ነገር እንዳለ ታውቂያለሽ፣ ያንን ነገር ደግሞ እንድትነግሪኝ እፈልጋለሁ ብሎ እንግዲህ ሀብልን ይጠይቋታል። ሀብል እኔ እንደምለውት ልጆትን እንዳየሁት ነበር የወደድኩት ያፈቀርኩት፣ እሱም ብዬ እስካሁን የተቀመጥኩት እሱ ባሰበኝ እንደ ገንዘብ ፈልጌ አይደለም ብላ ነው እንግዲህ እየነገረቻቸው አሉት። እሳቸው ደግሞ ይሄን ነገር እሱ ያውቃሉ በማለት ይነግሯታል። እሱም እንግዲህ ቢያቅም በፍጹም እንግዲህ በኋላ ካልተረዳት በስተቀር ሊረዳት አልቻለም። እንደውም እንዳሉት እጅሽ ይኑርበት አይኑርበት በነጻነት ስሞት ምን እርግጠኛ ነኝ። ይሄ ሁሉ ነገር ደብቀሽኝ እንዴት ልትቀመጪ ልትኖር ይቻልሽ? ገንዘብ ፈልገሽ በዚህ ልክ ራስሽን አዋርደሽ መምጣት ለምንድነው ምናምን ብሎ እንግዲህ ብዙ ትርፍ ቃላት እሷን የሚያናድድ እሷን የሚነካ ነገር ሲናገራት ትመለከታላችሁ። እዚህ ሁሉ ግን እሷ እንደተባለችው ወይ እሷ እንደታሰበባት ነገር አይደለችም። ሀብልን እዚህ ውስጥ የከተተቻት ዋና የእንጀራ እናቷ ናት። የእንጀራ እናቷም ይህንን ለማድረግ የተገደደችው እንግዲህ እነሱ ሀብት ለመቀማት ወይ ደግሞ የእነሱን ሀብት ፍለጋ ነው እንግዲህ እዚህ ሄደችው እንጂ ሌላ ነገር ፈልጋ ምናምን አይደለም። እሳቸው ደግሞ በዚህ ልክ ያሰቡት ወይ ደግሞ የጠበቁት ሰው የለም። እሷ እንግዲህ ይሄን ነገር ሁሉ ካረገችላቸው ወይ ከሆነችላቸው በኋላ ነገሮችን በዚህ ልክ ስታበለሻሽ እንግዲህ ምንም ማድረግ አልቻሉም። ነገር ግን ለሀብል እድል ሲሰጧት ትመለከታላችሁ። እሱም ይረጋጋል፣ አንቺም ተረጋጊ፣ ወደ ቤት ሁኚ፣ አትሂጂ ብለው እንግዲህ እሷን አስቀርቷታል ሀብልን። ሀብል ያለችው በአሁኑ ሰዓት ቤት ነው። ግን እዝራ እሷን ማየት አይፈልግም። ስመጣ እንዴት አልሄደችም ብሎ እንግዲህ እስተሳቸው ጋር ግብ ይፈጥራል። ተረጋጋ፣ ነገሮች እንዳሰቡት አይደለም፣ ጊዜና ሂደት ሁሉንም ነገር ይፈተዋል። በአንዴ ሳይሆን በመረጋጋት ነገሮች ሊፈቱ ይችላሉ ብለው እሱን ለማስረዳት ይሞክራሉ። እሱ ግን ምንም ነገር ሊረዳቸውም ሆነ ሊያዳምጣቸው አልቻለም።
ይሄንን ነገር ማድረግ ከቻለች ነገ ሌላ ነገር ማድረግ እንደማትችል በምንድን ነው እርግጠኛ የምንሆነው? በዚህ ልክ ገንዘብ ፍለጋ ከሄዱ እኔን እንደምትወደኝ ወይ ደግሞ እንደምታፈቅረኝ በምን እርግጠኛ ልሆን እችላለሁ ብሎ እንግዲህ ብዙ ነገር ሲናገራት ነው እሷን የምትመለከቱት። እሷም ደግሞ ያ ነገር በጣም ሲያስደብራት ነው የምታዩት። እንዴት ይሄ ሊሆን ቻለ ወይ ደግሞ ለምን እንደዚህ ሊሆን ቻለ ብላ በጣም ስትጸጸት ወይ ደግሞ የሆነ ነገር ስትሆን ነው የምትመለከቱት። እና እንግዲህ አጸደና ምረት እንግዲህ እስር ቤት ልጠይቃት ሄደችው። አጸደ ናት። እንዴት ወንድሜ መጥቶ አልጠየቀኝም? አባቴ ስሺ አሳልፎ ሰጥቶኛል። እነኛን ደግሞ ስመለስ ማየት አልፈልግም። እንዲሁም ደግሞ ያስገደለችው እንግዲህ ተባብራ ብር ከፍላ ያስገደለቻት በሰው ነው። እኔ ጫር አርጋት አልኩኝ እንጂ እንደዚያ ግደላት አላልኩትም። ሆነም ቀረ እንግዲህ እስከላከች ድረስ እጅ አለባት። እሷን አሳልፈ ስጥ ስትል እንግዲህ አሁንም እየቀመሩ ያሉት ለማን ነው? ለሀብል ነው። ሀብል እንደዚህ ከሆነ ሀብልን አሳልፎ ላለመስጠት ራሱ እስር ቤት ይገባል በማለት እነሱ እንግዲህ ነገሮችን ቀይረው ምን ይላሉ? አዎ እንደዛ ነው የሚሆነው። እንደዚህ ማድረግ አለብን። እሱ ተፈልጎ መምጣት አለበት። እሱ ከመጣ ደግሞ እሱ እስር ቤት ላለመግባት ሀብልን ያስገባታል የሚል ተስፋ ስለያዙ አሁንም በሀብል ላይ ነው እንግዲህ እየቀመሩ ያሉት። በዚህ መካከል ግን ሀብልን አንድ የሚረዳት ሰው እሳቸው ስለተገኙ ደስ ይላል። ምክንያቱም እነሱ እንደሚያስቧት ወይ ደግሞ እነሱ እንዳቀዷት ምናምን ልጅ አይደለችም ሀብል። እነሱ ቢያስቧትም እነሱ ቢያቅዷትም ሀብል ምስኪን ልጅ ናት። ታስተዳደጓም ጀምሮ እንግዲህ ዋጋ የከፈለች በብዙ ፈተና ያደገች እናት አባቷን የማታውቅ በጣም ምስኪን ሰው ስለሆነች ነገሮች በዚህ እንግዲህ በኋላ ላይ እዝራም እንደሚቀበላት ወይ ደግሞ ነገሮችን እንደሚረዳት ባለሙሉ ተስፋ ነኝ። ነገሮችን ተረቷት እሷን ያው እነሱ እንዳሏት ሳይሆን እሱ እንግዲህ ተቀብሎ ነገሮችን አስተካክሎ ወደፊት ህይወቱን ይመራል የሚል ተስፋ አለኝ። ምረት እዚህ ጋር ትወጣለች አትወጣም የሚለው የዚች ልጅ እውነት እንግዲህ ተከራክሮ ማን ነው ገዳይ የሚለው እሷን እንደላከችው ገዳዩም ሲያዝ ካወራባት የመውጣት እድሏ በጣም ሩቅ ነው። ነገር ግን አሁን ላይ ያለችው ቤት ውስጥ እንግዲህ ሀብልና ሀብል ብቻ ናት። አጸደም የለችም። አጸደና እንግዲህ ይሄ ሁሉ የቀመሩትን ቀመር ነገሮችን ሁሉ ፈርሶ ዛሬ ላይ ሁለቱን ለማባረር ብትፈልግም አልቻለችም። እናቷን አባራለች። ዛሬ ግን ሀብል ቤት ነው ያለችው። እሳቸውንም እንግዲህ የምትንከባከበው እሳቸውንም በአሁን ሰዓት ላይ ያለቻቸው የምታጫውቻቸው ምናምን እሷ ናት። ምንም ማድረግ አይቻልም። ነገሮችን ራሳቸው በቆፈሩት ጉድጓድ ራሳቸው መግባታቸው ነው በጣም የሚያስደንቀኝና ምክንያቱም እነሱ ያሰቡት ሌላ ነው፣ የሆነባቸው ደግሞ ሌላ ነው። እነሱ ያሰቡት ዋና ሀብልን ለማጥመድ ነበረ። ነገር ግን ራሳቸው በቆፈሩት ጉድጓድ ያው ራሳቸው ነው የገቡበት። እነሱ ገብተውበታል። እንግዲህ መውጫ ቀዳዳው ጠፍቶባቸዋል። መውጫ ቀዳዳውን ደግሞ አብረው እንደገቡበት ያስተካክሉታል። እዝራም እዚህ ጋር እንግዲህ በጣም ሊጠነቀቅ ወይ ደግሞ ሊያመን ያልቻለው ሊቀርባት ነገሮችን ሊያስተካክል የሚወዳትን የሚያፈቅራትን ልጅ በማጣቱ በጣም ነገሮች ምን እንደሚያስብ ግራ ገብቶታል። እዚህ ጋር ሀብል ነች እንደዚህ ያደረገችው ወይ ደግሞ ሀብል እዚህ ውስጥ የለችበትም እንዳይልም ማን ነው እዚህ ነገር ውስጥ ያለ ብሎ ይመንሱ ግራ ይጋባል። ሀብል እጇ የለባትም ወይም ደግሞ እሷ ይሄን ነገር አልፈጸመችም ብሎ ለማመን ደግሞ ማን ነው የፈጸመው ብሎ ይመን። ይሄ ነገር ለሱ በጣም ከባድ ነው ለውሳኔም ሆነ ለመናገርም። እሳቸውም ደግሞ እንግዲህ ጋሼ እያሉ እንዳሉት ለሀብል ፊቷ ላይ የሚነበብ ነገር አለ። ምክንያቱም መጀመሪያም ላይ የምናገረው ነገር አለ። የእሳቸውን ህመም ነው እሷ በጣም እየፈራች የነበረው። እሳቸው ያማቸው ስለነበረ እሳቸው ካመማቸው እሳቸው የሆነ ነገር ከሆኑ እንዴት ሊሆን ይችላል በማለት ነው ነገሮችን እንግዲህ እሷ በጣም ማዘግየት የፈለገችው ወይ ደግሞ መናገር ያልፈለገችው። ነገር ግን እሳቸው እሷ ካሰበችው በላይ እነሱ ደግሞ ሸር እያሰቡና ተንኮል እያሰቡ ስለነበረ ምንም ምርጫ አልነበራቸውም። ማድረግ ያለባቸው ነገር ምንድነው? መናገር ነው። እሷ እዚህ ጋር ለእሳቸው ብትጨነቅም ባትጨነቅም እሷ ተጨነቀች ወይ ደግሞ እሷ እንደዚህ ያደረገች አይሏትም። እሷ ክፉ ናት፣ እሷ ብር ፈልጋ ነው እንዲህ የነሱን ነው የሚመለከቱት። ምክንያቱም ራሳቸው ብር ፈልገው እንደሚጣሉ ሁላቸውም ለየግል ሰው አምጥተው በዚህ ልክ እየሄዱ ስለሆነ
መነንም እንግዲህ ለራሷ ጥቅም ነው ሀብለን እዚህ ውስጥ ያስገባቻት። መነንና እንግዲህ አጸደ ደግሞ መንገድ ላይ ተገናኝተው በዛ ልክ እንደውም አጸደን የገደለቻት ይመስለኛልና በጣም አፍናት መኪና ላይ እንግዲህ እሷ ተወጣችበት ቦታ እንደወጣች መንገድ ላይ ተቀምጣ ስታገኛት ብር ሰጥታ በጣም የደከመች ትመስያለሽ ብላ ስሜታዊ ስላረገቻት እሷን እንግዲህ እሷ አንቃት ሌላ ነገር ውስጥ ነው የገቡት መንገድ ላይ ማለት ነው። ይሄ ሁሉ እንግዲህ ምን ፍለጋ ነው? ጥቅም ፍለጋ ነው። ሁለቱም ስላልተሳካላቸው በእነሱ እንትን ግን ሌላ ሰው ሲሰቃይ ነው የምታዩት። እዝራን ሲያሰቃዩ፣ ሽማግሌውን ሲያሰቃዩ፣ ሀብልን ሲያሰቃዩ ነው የምትመለከቱት። በራሳቸው ገንዘብ የገንዘብ ነገር ነው። አሁን እዚህ ጋር እንግዲህ ትልቁ ነገር የሆነባቸው ወይ ደግሞ ለነሱ ያልገባቸው ነገር ምንድነው? ገንዘብና ገንዘብ ነው የሚፈልጉት። እዚህ ጋር እነሱ ገንዘብ ነው። እዚህ ጋር ለሰው ሰላም አልሰጡት ያሉት ዋና ምክንያታቸው የገንዘብ ሱስነታቸው ነውና ብቻ ግን በጣም አስቸጋሪ ነገር ነው እያደረጉ ያሉት ወይም ደግሞ እየፈጸሙ ያሉት። በጣም ደስ የማይል የሚደብር ነገር እያደረጉ ነው። ያ ሁሉ ነገር እንግዲህ ያልፋል፣ ይስተካከላል የሚል ተስፋ አለኝ። ነገሮች ግን ከሚያስቡት በላይ ከብዶባቸው ነው እንግዲህ የሚታዩት። በተለይ ሀብል እንግዲህ ድሮም የፈራችው ነገር ስለሆነ መነንም እንግዲህ ከቤት ወጥታለች። አጸደም እዛ የሄደችበት እንደዚህ ገጥሟታል። ምረትም እስር ቤት ገብታለች። ለሽማግሌው እንግዲህ ያለችው በዚህ ሰዓት ቤት ውስጥ ሀብል ናት። ሀብል ደግሞ እንግዲህ ከእዝራ ጋራ በጣም እንትን ውስጥ ነው ያሉት፣ ወጣ ገባ ውስጥ ነው። እሱ ሊረዳትም ሆነ እሷም እንትን ማለትም አይፈልግም። ነገሮች በጣም እሱ እንዳሰበው ሳይሆን ግን እሷ ያሰበችው ሌላ ነው፣ እሷ ግን የሆነባት ሌላ ስለሆነ እሱ ደግሞ መረዳት ይሄን ነገር ማገናዘብም ሆነ ምን ማድረግ እሷን አልፈለገም። ምክንያቱም እሱ ዋና እየፈለገ ያለው ለምን እንደዚህ ሆነ ወይ ደግሞ ለምን በዚህ መንገድ ሄደ እያለ ነው እንግዲህ እያሰበ ያለው። ያ ነገር ደግሞ ነገሩን አክብዶበታል። እንዲረዳትም ነገሮችን ቆሞ ብሎ ማየትም በፍጹም አይችልም። እሱ የራሱን ነገር ነው የሚያዳምጠው፣ በራሱ ነገር ነው እየተመራ ያለው። እሷ ደግሞ በጣም እዚህ ጋር እንግዲህ ስትጎዳ ነው የምታዋት። ነገሮች ሲከብዷት ወይ ደግሞ ማድረግ ለማን ማስረዳት ትችላለች? ማን ይረዳታል? ማን ይሰማታል? ያ ነገር ከባድ ስለሆነ እንግዲህ ከብዷታል። ብቻ ሁሉም ነገር ከባድ ነው እየተፈጠረባቸው ያለው። እንግዲህ እስር ቤት ውስጥ ማንም ሄዶ አልጠየቃትም። ምረትም ታስራለች። አጸደም በዚህ ሁኔታ ነው ያለችው። ሁሉም ነገር ክብድብድ ብሎ እንግዲህ እሷ በጣም በትካዜ ነው ያለችው። ምን ማድረግ እንዳለባት አሁን እናቷን ነው የምታስታውሰው። አሁን ደግሞ ሰላም የሚሰጣት ሰው አይኖርም ሀብልን። ምክንያቱም ሁሉም በየፊናው እሷን ለመግጠም፣ እሷን ለማባረር፣ እሷን እንትን ለማድረግ፣ እሷን ለመጣል ነው ብዙ ጊዜ ጥረት የሚያደርጉትና እንዴት ሊሆን እንደሚችል መጨረሻቸው ብቻ ያሳስባል። እስቲ አብረን የምናየው ነገር ነው የሚሆነው። በጣም የሚገርም ድራማ ነው። ደስ ይላል። ወዳችሁ ፈቅዳችሁ ስለምትከታተሉኝ ውድ ቤተሰቦቼ በጣም ነው የማመሰግነው። እንዲሁም ደግሞ ሀሳብ አስተያየታችሁን ሰብስክራይብ በማድረግ የቤቱ ቤተሰብ ብትሆኑኝ በጣም ደስ ይለኛል። ሀሳብ አስተያየት ካላችሁም ብትጽፉልኝ በጣም ደስ ይለኛል እላችኋለሁ። ሁላችሁንም በጣም ነው የምወዳችሁ። እንዲሁም ደግሞ እየሰራችሁ ያላችሁ በርቱ ማለት እፈልጋለሁ። ዩቲዩብ ያው ትንሽ ጊዜ ይፈልጋል፣ ሰዓት ይፈልጋል ምናምን። በዚህ ሁሉ ውስጥ እንግዲህ እግዚአብሔር ይርዳን። ለሁላችንም በርቱ ማለት እፈልጋለሁ ጋይስ።